ከፍቶኝ ቆያ ፍቅራችሁ ልን አይደለም የሆነ መሽገር ራሱ እንደናንተ አይጣበቅም። በቃ ተውን ጎሽ ሩታዬ የኔ ውድ ነገር እንደዚህ ልካቸው ነገር ይልንና አባሪልን እውነት ለመናገር ይሄ ዳኒ ደግሞ ማለት ነው ምን ያህል ከሰክስሃል ባለትዳር ሰዎች ጋር እየሄድክ እየተከተልክ የምትልከሰከሰው የራስህን ህይወት የለህም ወይ? እኔ ያልገባኝ ነገር እንዴ ስንት ነው የተከፈለ? የከፈለችህ ቡዜ ናት ወይስ ሄርሜላ ናት ወይስ ዴብ ነው? እኔ ግርም ያለኝ ነገር ማለት ነው እንግዲህ መዥገር ራሱ እንደናንተ አይጣበቅም ብላ ቁጭ ያለች ሩታዬ ማለት ነው። እውነት ለመናገር መዥገር ራሱ አይጣበቅም እንደነሱ እንዴት ስግብግብ አሉ እኮ እንግብግብ እያሉ ነው ያሉት እንግብግብ። በዛ ላይ ደግሞ በውሽሚት ቤት ቪዲዮ ተለቀቀ በጊዜ ከዛ በሩታ ቤት ተለቀቀ። ወይኔ በላቸው ተጫወቱብን እኮ እና አብርሃም ጤነኛ ሆነ። እውነት አብርሃም ጤነኛ ሆነ። አንተ በስህተት ነው እንዴ ወይስ በእውነትህ ነው እንደዚህ በደንብ ያወራኸው ማለት ነው? በፊትም ጤነኛ ነኝ እኔ ደህና ነኝ ሚስቴን መርጬ እየኖርኩ ነው አትልም እንዴ? ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁልኝ? ደህና ናችሁ? ላይክ ሸር ሰብስክራይብ እያደረጋችሁ ውድ ቤተሰቦች፣ አው ላይክ እያደረጋችሁ ቻናሌ እውነት አንሱልኝ ማለት ነው። እና አብርሃም እና ሩታ እንግዲህ ፈገግ ዘና ፈታ እያሉ ነበረ። በዛ ላይ ደግሞ የአብርሃም አወራር ይለያል ስላችሁ እውነት ይለያል። እናንተ ሰው ብቻ አይደለም እኮ በእነሱ መቅናት ያለበት ሴጣን ራሱ መቅናት አለበት። በነዚህ በስራቸው በሉ በሁሉ ነገራቸው ሴጣን ራሱ መቅናት አለበት። ሴጣንማ በመጥፎ ነገር ነው የሚቀናው። ባይዘወይ በጥሩ ነገር እኮ አይቀናም። እኛ ሰዎች ስንባል ደግሞ ለነገሩ እኮ እኛ ሰዎች ራሱ እኮ በመጥፎ ነገር ነው አንቀናም እኮ። ግን እንኳን መሳይ ደግ ሆንሽ ትዳርሽ እንኳን ፈረሰ እምንል አውሬዎቹንን ማለት ነው። በዛ ላይ ደግሞ የሰው ትዳር እንኳንም ይፍረስ ሌላ ሚስት ያግባ ብለን የምንመኝ አጋስሶች ነን እኛ ሰዎች ስንባል። ይሄ ነው ያለው እውነታ ማለት ነው። እናንተም ጋር ያለው ይሄ ነው። እኔም እየተመለከትኩኝ ያለው ይሄ ነው ማለት ነው። እናንተ ጋር እንግዲህ ሩታዬ ለመዝናናት አብርሃምን ይዛ ወጣች። በዛ ላይ ደግሞ በጣም እንዴት ቀደማችሁኝ አባዬ እያለ ልጁን ያናግራል። ከዚህ በፊት ፍዝዝ ብሎ እንደዚህ ፍዝዝ ሁን ሴት ልሄድላችሁ እውነት ተጫወታችሁበት፣ ተጫወቱብን ይገባናል። እኔ ፈልገዋለሁ ይህንን ጨዋታ እውነት ይሄ ጨዋታ እኔ በደንብ ነው የምፈልገው። ስለዚህ በደንብ አድርጋችሁ ተጫወቱብን። ይሄ ነው ማለት ነው። እድሜ ልካችን በሆነ ባልሆነ ነገር እየተናደድን እየተቃጠልን ከምንኖር አንዳንዴ እንደዚህ ጨዋታ ጨምሩበት። ይሄ ነው የሚያምርባችሁ። ሲቀጥል ደግሞ ይሄ ዳን የሚባለው ሰውዬ እውነት ለመናገር መዥገር ራሱ እንደዚህ አይጠብቅም። እንዳለችው ሩታዬ ከመዥገር ይብሳል እኮ እናንተ፣ ከመዥገር ይብሳል። ዘንዶ በሉት እንዲህ ባለ ትዳር ወንድ ጋርና ሴት ጋር ምን ይሰራል? ባልና ሚስት ጋር ምን ይሰራል? ለምሳሌ እየተከታተል አሁን እኮ መከታተል ያለብን እኛ አንዲት ሴት ዝሙት እየፈጸመች ከሆነ ለምሳሌ ሄርሜላ ብትከታተላት ችግር የለውም። ምክንያቱም ባለትዳር ናት፣ የልጆች እናት ናት። ባለትዳር ወንድ ላይ ነው ተንጠልጥላ ቪዲዮ እየሰራች ያለችው፣ እየተዝረከረከች እየተላላጠች ራሷን እያራከሰች ያለችው። እሷን ብትከተላትም እቺ ልጅ ግን ሚስቱ ናት ለአብርሃም። አብርሃም ባሏ ነው። ዝሙት እየፈጸመች አይደለም። ባሏ የፈለገች ቦታ ይዛ መሄድ ትችላለች። የልጇን አባት ነው፣ እንደፈለገች ማዞር ማሽከርከር ትችላለች። ግን ለምንድን ነው የሚከታተላት? እኔ ራሱ ግራ ገብቶኛል ጋይስ። ወይስ የሰው ሰላም አይፈልግም ሰው? ለነገሩ የሰው ሰላም መፈለግ ካቆመ እኮ የኛ ህዝብ ቆየ ጋይስ፣ ቆየ። እውነት እኔ ብቻ ነኝ እንዴ ሰላም የምፈልገው? አንቺ ራሱ ሰላም አትፈልጊም እርግጠኛ ነኝ ትሉኝ ያላችሁ። እኔማ የሰው ሰላም እፈልጋለሁ። እውነት እንደዚህ አውሬ አይደለሁም። ይሄ እኮ አውሬነት ነው የሚያሳየው። እውነቴ ነው የምላችሁ። አሁን እንትና ራሱ ማናትቺ ቡዜ ራሱ በጣም ነው የሚያስጠላባት። እንዲህ ሁሉ ነገርዋ ማለት ነው አጋስስ ዝሆን በቃ ሁሉ ነገርዋ የሚያስጠላባት ቪዲዮ ነው የምትሰራው። በአሁኑ ሰዓት ከሱ ጋር ለማጣበቅ ትለፋለች። እኔማ በስራ ድክም ስለሚለኝ ማታ ማታ ብዙም አልመጣም ወደ ሚዲያ። ውድ ቤተሰቦቼ አንዳንዴ መውጣት እፈልጋለሁ፣ እየፈለግኩኝ ራሱ ድክም ስለሚለኝ ወደ ቻናል ላይ አልመለስም። እነዚህ እኮ ስራ ፈት ናቸው እኮ ጋይስ። በሩታና በአብርሃም ትዳር ላይ እኮ ተንጠልጥለው የሚኖሩ ሰዎች ናቸው። በቃ ዛሬ ምንድን ነው የምንሰራው፣ ዛሬ ምን አይነት አይዲያ ነው ያለን ብለው እኮ ነው እያሰቡ እያብሰለሰሉ የሚያደርጉ ጋይስ። እንቅልፍ አይተኙም እኮ ማታ ማታ ማለት ነው። እንቅልፍ ሳይተኙ ቁጭ
ቁጭ ብለው ነገ እንደዚህ አይነት ቪዲዮ ይሰራል፣ ከዛ ከሌ ቤት ይለቀቃል ሲሉ እኮ ነው የሚያድሩት። እኛ እናቴ ስለሚደክመን ስራ ስለምንሰራ ይደክመናል፣ እንተኛለን። እንደነዚህዎች ደግሞ ያው እየቀረጹ ይለቃሉ ማለት ነው። እና ለማንኛውም ይመችሽ ሩታዬ፣ የኔ ውድ ነገር በደንብ አድርገሽ ሂጂባቸው። እንግዲህ አባረረችው። ማነው ሰውየው? ዳኒ አባራዋለች። በዛ ላይ ደግሞ አብርሃምን ይዛ ላጥ ብላለች ማለት ነው። አለቀ። ይሄ ነው እና አብርሃም መጀመሪያ ከሩታ ጋር ብቻ ሲሆን ጤነኛ አነጋገር ነው የተናገረው። ዳኒ መጥቶ ሲናገር ግን አልተናገርም። ለምን ጸጥ አለ? አንተ ልጅ ተው ሚስትህን ያዝ። ተው እነዚህ የሚመጡ አጓጉል ሰዎችን ሚስቴን ተዋት፣ ሚስቴ ጋር አትድረሱ፣ ሚስቴን አትናገሯት፣ ምንም አልሆንኩም እኔ ጤነኛ ነኝ። ለነገሩ ጤነኛ ነኝ ብሎ ስንት ነገራቸው። እኔ ጤነኛ ነኝ፣ እናንተ ናችሁ ያበዳችሁ። ሚስቴን አትንኩብኝ፣ ጨጓራዋን ያማታል ስትናገሯት፣ ስትናደድ እንዳትናገሯት ሲል ነበረ። ይሄ ሁሉ ሲላቸው አይገባቸውም። እነዚህ ዱንዝዞች ምን ያደርጋሉ እየመጡ አብርሃም ጤነኛ አይደለም፣ አብርሃም ታሟል፣ አብርሃም በደህናው አይደለም። ጤናማ ያጣችሁ እናንተ ናችሁ። ጤና እኮ አጣችኋል። አይገባቸውም። በቃ ታዲያ ምንድነው እድሜ ልካቸው አብርሃም ጤነኛ አይደለም፣ ግዴታ ሄርሜላ ማግባት አለበት። ካላገባም ደግሞ ወዶ ሳይሆን በግዱ ያገባታል። ወይም ደግሞ ለማሳበድ እንደዚህ አይነት ነገር ነው። ጤና ያጡማ እነሱ ናቸው። ጤና ካጡ ቆየ። ግን አብርሃም ራሱ በማታው ቪዲዮ ከሩታዬ ጋር ፈታ ዘና እያለ ልጁም ሲያጫውት መጨረሻ ላይ ዳኒ ሲመጣ ሲናገረው ምናምን ጸጥ አለ። ጋይስ ጸጥ አለ። ለምንድን ነው ጥያቄ ሆነብኝ እኮ። ጉድ አደርጋቸው። ይሄንን እያደረግ ያለኸው እናውቃለን። ከሄርሜላ ለመራቅ ነው አይደለም? እንደታመመ ሰው ሆነ ከእሷ ጋር ለመራቅ ነው። እነሱ ደግሞ አንፋታም፣ አንላቀቅም። እሷም እየተለጠፈች አለ በኢየሱስ ስም ምንድነው በእግዚአብሔር ስም ትላለች። እጄን እየያዘኝ ነው፣ እጄን እንደዚህ እያደረገኝ ነው፣ እንዲህ እየጨበጠኝ ነው። አልሄድ አስፈልግሃለሁ እንዴ አስፈልግሃለሁ እንዴ በኢየሱስ ስም ስትል ነበረ ማለት ነው። በዛ ላይ ደግሞ እግዚአብሔር ስም ምንድን ነው? በቃ ጨነቀኝ እኮ እኔ እንደማስፈልገው እየገባኝ ነው። እንደው ለባለ ትዳር ወንድን እንደማስፈልገው እየገባኝ ነው ትያለሽ። ሴቶች አትርከሱ፣ ሴቶች አትርከሱ። እውነቴን ነው የምላችሁ፣ ሴቶች አትውረዱ፣ አትርከሱ። እኔ አያገባኝም። ይሄ ለእናንተ እንትን ነው። እውነቴን ነው የምላችሁ። ሴት ልጅ በዚህ ልክ ስትረክስና ስትዘግጥ ስለሚያስጠላባት ነው የምላችሁ። እኔ ጠላለሁ እንደዚህ አይነት ነገር። በየትኛውም ሴት ማየት አልፈልግም። ገባችሁ? መስማትም አልፈልግም። ለዛ ነው እና እንደዛ ስትል ራሱ በኢየሱስ ስም ትላለች። ደግሞ መሀላቸው ደግሞ አማልክቶቹ ስደረደር ስትጠራቸው በውሸት ፈጣሪው ትዕግስቱን ስጠኝና ስራ ፈቶች የጉልበት ስራ አትስሩ። እድሜ ልካችሁ በዩቱብ ኖሩ። እድሜ ልካችሁ በዩቱብ ተዳደሩ። ሌላ ምን እላለሁ? ምንም አልልም። ሰው በጉልበቱ ይሰራል። አሁን እኮ እና የተንቢ ያለው አይደለ? ዩቱብ እኮ ትተው የግል ስራ ነው የሚሰሩት። ለምንድን ነው የሚሰሩት? የትኛው ገንዘብ ነው የሚበልጠው? ዩቱብ ላይ ያለው ነው የሚበልጠው። ነገር ግን እነሱ ትኩረት እያደረጉ ያሉት በጉልበታቸው ሰርተው ማግኘት ስለሆነ ነው። እነዚህ እዚህ ጋር ወንዱ ልክስክስ በሩታ እግር ስር ናቸው። በአብርሃምና በሩታ ትዳር ነው የሚነግዱት። በቃ እድሜ ልካቸው እንደዚህ እየተልከሰከሱ ይኖራሉ ማለት ነው። ምድረ ልክስክስ። ቤተሰብ ሰላም ሆኖልን በያላችሁበት